10 12 13 ዓመታት የኢትዮጵያ ቤተክርስቲያን ከፍተኛ ፈተና ውስጥ ነው ያለችው። ምንድነው ካላችሁ የኢሳይያስ መጽሐፍ ምዕራፍ 22ን ማጥናት በቂ ነው። ሳምናስ ይባላል። ሳምናስ የቤተ መንግስቱ የግምጃ ክፍል ኃላፊ ነው። ሳምናስ ለራሱ ነው የሚኖረው። ሳምናስ ግድ የለውም። የእስራኤል ብትሰቃይ ህዝቡ ቢሰቃይ ችግር የለውም። እዛው ከተማ ውስጥ ደግሞ ኤልያቄም የሚባል ደግሞ የእግዚአብሔር ኃያል ነበር። ሳምናስ ለራሱ ሰረገላውን የሚያሰማምር ለባቢሎን የሚሰልል ከዚህ ከተማና ከዚህ ሀገር ለቅቄ ባቢሎን አካባቢ ደላ ብሎኝ የምኖር ነኝ የሚል አጭበርባሪዎቻችሁን እዩዋቸው። የደለቡትን ሳምናሶቻችሁን እዩዋቸው። ተስፋ የሚያስቆርጡ ናቸው። ዘይት ቸርቻሪዎች፣ ሶፍት ቸርቻሪዎች፣ በደናግላን የሚነግዱትን ወሮ በሎች እዩዋቸው። ተስፋ የሚያስቆርጡ ናቸው። እግዚአብሔር አይመለከትም እንዴ? ፍርድ ቢኖር ለምን ዝም ይላቸዋል? እንዲህ ስሙን እያስጎደፉ ቃሉና ትምህርቱ ስሙ እየተሰደበ እንዴት ዝም ይላቸዋል እስክንል ድረስ ሰማይ ዝም ዝም፣ ከተሞች ላይ ዝም። ድፍረታቸው ጥግ ነው። በስሙ ይነግዳሉ፣ ያጭበረብራሉ። ሳይኮ ፕሮፌሲ፣ የተሸመደደ ትንቢት። እግዚአብሔርን አይፈሩም። በስሙ ነው የሚመጡባቸው። ኢየሱስ እያሉ ቃል እያስረዘሙ ይመጣሉ። ቃሉን ለከንቱነታቸውና ለጥቅማቸው ዋሌታቸውን ለመሙላት ነው የሚጠቅሱት። እንዲህ ስንናገር በየምኑ ይዘምቱብናል። የነቢያት ይላል። እነሱም ብለው ነብይ ደግሞ ሳምናሶች። በእነሱ ዘመን ኤልያቄምን እግዚአብሔር መጥቶ እንዲህ አለ። በየትኛው ዘመን ካላችሁ የእስራኤል ሕዝብ ጠቅላላ ተስፋ ቆርጦ ነገ እንሞታለንና እንብላና እንጠጣ። ቃላቸው ይሄ ነበረ። ቃላችሁን ሰምቻለሁ አለ እግዚአብሔር። ሰምቻለሁ። ነገ ሞት ታያችሁ አይደለ? እኔን አላመናችሁኝም አይደለ? ወደ ኤልያቄም መጣና በግርግዳ ላይ በጠንካራ ነገር ላይ እንደተሰካ ሁክ አደርግሃለሁ፣ ታማኝ አገልጋይ። ከዚህ መካከል እግዚአብሔር አንዳንዶችን ብድግ 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 ከየአብያተ ክርስቲያናቱ ርኩሰትን ከየቦታው የሚጠርጉ ኃያላን እግዚአብሔር በኢየሱስ ስም በዚህ ያስነሳ። አምላኬ ልጅነቴን የሰጠሁት አምላክ የኢትዮጵያ ቤተ ክርስቲያን ነው እንዲህ ይልሻል። እኔ ኤልሻዳይ ነኝ። በልዩ ልዩ የህይወቱ ሁኔታ ውስጥ የምታልፉት ሰዎች ፈተናችሁ በእግዚአብሔር ፊት የተገለጠ ጌታ ሆይ በቃኛውንስ ትንፋሴ ሊቋረጥ በተገባ ይሄን እያየው መኖር አልፈልግም የምትሉ፣ በነገራችን ላይ የቤተሰብን ፈተና አውቃለሁ፣ የወንድሞች የእህቶች ፈተና አውቃለሁ። እናንተ ብቻችሁን እየፈጋችሁ ዞር ብሎ ማያያችሁ ዘና ፈታ የሚላል የዴማስ ወንጌል ውስጡ የገባ ዴማስ በጣም አስቸጋሪ ሰው። ዴማስ በየቸርቹ አለ። ዴማስ የዴማስ ወንጌል ምን አይነት ነው? የዴማስ ወንጌል ኮምፈርት ነው፣ ስታተስ ነው፣ ኢዚ ነው። ምቹ ዞን ይፈልጋል። እኔ ዘና ፈታ ማለት ነው የምፈልገው። ወንጌል ምናምን እያልክ አታጭንቅ። መጠፍጠፍ አልፈልግም። ጾንጽሎት ምናምን አትበለኝ ይልሃል ዴማስ። ተሰሎንቄ ናት የምትታይ። ፉጂቲቭ ነው፣ ኮብላይ ነው ዴማስ። ስታተስ ነው፣ ደረጃ። ሁሉም ሰው መገንባት ይፈልጋል። እኔ የምነዳው መኪና ስፔሻል መሆናል። ብራዘር ከዚህ ከተማ ወደሆነ ከተማ ትንቀሳቀስበት ነው፣ አምላክ አይደለም። ብረት ይባላል። የብረትና የጎማ የሽቦና የምናምን ውጤት ማለት ነው መኪና። አታምልከው። አድበል ብሎ የሆነ ቦታ ያደርሳል። የኔ ቤት 14 ክፍል ነው ብትልም አትተኛ እና ወንጌል ተትቶ ሁሉም ሰው ገጽታ ነው የሚገነባ። ቢመጣና you heard about me ይልሃል። ሰምተሃል ስለኔ? አልሰማሁም፣ ልሰማም አልፈልግም። የኔ ደረጃ የኔ የህይወት ሪክሬሽን ወይም ደግሞ በፊቱ የምደሰትለት ስሙ ማን ይባላል መሰላችሁ? የተቀባው የእግዚአብሔር ልጅ የናዝሬቱ ኢየሱስ። ይሄን ሁሉ ዓመት ዘመርኩለት፣ አንድም ቀን ተቀይሮብኝ አያውቅም። ጌታ እንዲህ ይልሻል፣ እኔ ኤልሻዳይ ነው። ልበልና ልጨርስ። ሁለት መሰረታዊ ነገሮች፣ ይሄንን ብዙ ስለነገርኳችሁ። አንደኛው የእግዚአብሔርን ሁሉን ቻይነት እንድታውቁ ይፈልጋል። ነምበር 1 ልታመልኩት፣ ልትሰግዱለት ሂዝ ዴይትነስ ማለት ነው። አምላክነቱን በጣም ልትደገፉት እንድትችሉ። ምክንያቱም የእምነታችሁ መሰረት ያ ስለሆነ ያደርግልኛል፣
ይፈጽምልኛል፣ አምላኬ ታላቅ ነው እንድትሉ ይፈልጋል። የስ ብዙዎቻችሁ በሚገርም ሁኔታ እየሰማችሁኝ እንደሆነ አውቃለሁ። እኔ ኤልሻዳይ። ቀጥሎስ በፊቴ ተመላለስ። ምንድን ነው? እንዳላጣ በህልውናዬ ውስጥ ሁን፣ ስሜን ጥራ፣ አምልከኝ። ቀኑ ሐሙስ ይሁን ማክሰኞ ይሁን ቅዳሜ ከሰዓት ይሁን አላውቅም። ሴትዮዋ ግን 18 ዓመት ሙሉ የድካም መንፈስ ያለባት ሴትዮ ከቸርች አትቀርም። የእሷን ሴትዮ ህይወት አንዳንድ ሰዎች ናሬት ሲያደርጉት ሰው ሲደሰት ሁሉ አያሳያትም። መንፈሱ አግብጧታል። ሰርግ ላይ ብትጠራ ሙሽራዋን አታይም። መጪው ሲዝኗን አታይም። አግብጧታል። ይህን እየተናገርኩ እግዚአብሔር የሚፈታው ጥቁር ሰንሰለት አለ። እንዲህ ያጎበጠህን ነገር እግዚአብሔር ከዛ በፊት የሃይማኖት አስተማሪዎች ከኢሳይያስ ከኤርምያስምና ከቶራው እየጠቀሱ የሚናገሩ አገልጋዮች ነበሩ። ለካ ያቺ ቀን ግን ልዩ ቀን ነበረች። መሲሁ እዛ መካከል ተገኝቶ አንቺ ሴት አላት ከድካምሽ ተፈተሻል። እግዚአብሔር የኪዳን ሴት ሆነሽ የአብርሃም ልጅ ሆነሽ እንዴት ትጎብጫለሽ? አስሮ ይዟት ነበር። አትቀርም፣ በፊቱ ትመላለሳለች። ጋይስ ወንድሞቼ እናቶች፣ የፈለገ ቢመጣ ከህብረት አትቅሩ። ፓስተሩ አኩርፎኛል፣ ዲያቆናት ሲያስተናግዱኝ ኋላ አስቀምጠውኛል እንዳታኮርፍ። በእግዚአብሔር አይኮረፍም። ይሄ የአባቴ ቤት ነው። ተበለውልህ መምጣት ማነቀል ዛሬ እኔ ኤልሻዳይ ለቤትሽ፣ ለቤትህ፣ ለህይወታችሁ፣ ለመንገዳችሁ፣ ለአገልግሎታችሁ። በነገራችን ላይ የሚታየኝ ፊቱን ከፈለጋችሁ እናንተ የአባቴ ቅዱሳን አገልጋዮች ስሙኝ፣ ፊቱን ከፈለጋችሁ ከቀደመው ክብር ይልቅ ቆማችሁ እንኳን ማገልገል እስኪሳናችሁ ክብሩን በመካከላችሁ የሚልክ አምላክ ምድሪቱን ያጥለቀልቃት ዘንድ ደመናው እንደዚህ አርግዟል። ልምድ አይሁን። ናለይ 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 ናለይ